ዳጣ በመጨረሻም አባቷ እንግዲህ ወይዘሮ ሰላም እናቷ እንደሆነች ትልቁን መርዶና በጉጉት ሲጠበቅ የነበረውን የዳጣን እናት ሲነግራት መኪና ላይ ከሚባለው በላይ ራሷን መቆጣጠር አቅቷት ራሷን ስታ ወደቀችና ትንፋሿም ጸጥ አለ። አቶ ደረጀም መኪና ውስጥ ላይ እንግዲህ እውነታውን ፍርጥ አድርጎ ሲነግራት ራሱን መቆጣጠር አቅቶት በድንጋጤ ልጁን እቅፍ ሲያደርጋት እሷም ደግሞ እስከ ዛሬ ድረስ ስታበላኝና ስታጠጣኝ የነበረችው እንዲሁም ደግሞ ወይዘሮ ማርታ ይህን ነገር ብታይ ምን ይሰማታል የሚለው በከባዱ ጸጸት አቃጠላትና በቁሟ ሄዳ ለጥ ስትላቱ ደረጀም ደነገጠና ልጁን ትንፋሿን ሲያዳምጣት እሷ ግን እስከ መጨረሻው ያሸለበች መስሎት በጣም ነው ያዘነው። አቢጌል እንደተለመደው እንግዲህ ዳጣን ለብቻው እየጠቀሰ ሲጠራት ጊዜ ደነገጠችና እየበረረች ስትሄድ ውስጧ የተረበሸና ትልቅ ሰርፕራይዝ እንዳለ ስላመነች እንደተለመደው ስልኳን ይዛ ሄደችና ቪዲዮዋን መቀረጽ ጀመረች። ወይዘሮ ማርታ ደግሞ ጩኸትና ምናምን ስትሰማ ከተኛችበት ክፍል እየዘለለች ስትወርድ ያየችውንና የሰማችውን ነገር አቅቷት ራሷን መቆጣጠር አቃታት። ዳጣ ለምንድን ነው ራሷን የሳተችው? አሁንም ሰላም እናቷ እንደሆነች ወይዘሮ ማርታ ገናም አላወቀች። አቶ ደረጀ ነገሮችን ለማስረሳትና ማርታ ከዛ ከቦታ ላይ እንድትሄድ ውሃ ስታያት ዳጣን ትደነግጣለች። ቤቱን ዘግተሽ እቤት ግቢ ብሎ ሲጮህባት ወይዘሮ ማርታም የሆነ ጥርጣሬ ነገር በውስጧ ስላደረባት ይሄ ነገር ምንድን ነው የሚል ትልቅ ፍልስፍና አደረባት። አቢጌል ያንን ቪዲዮ ወይንም አቶ ደረጀና ዳጣ እያወሩ የነበሩትን በስልኳ ስትቀዳ የነበረችው እኔ ለመሻሻል ነው እንጂ የሞከርኩት በፍጹም የድሮዋ አቢጌል አልተቀየረችም ብለው ነበር ለናታን። ናታን አሁን ላይ መወሰን አቅቶት ዳጣን ላግባ ወይስ ኤቢ ስለተቀየረች የኤቢን ቁንጅናና መልክ በተደጋጋሚ እንደሚወድላትና ቆንጆ ሴት እንደሆነች ለወይዘሮ ማርታም ሲናገር ነበር። ወይዘሮ ማርታ የናታንን ውሳኔ ምንድን ነው እያለች አላማ ምንድን ነው? አቢጌልን ትወዳታለህ ወይስ አትወዳትም? ታገባታለህ ወይስ አታገባትም? የሚል ትልቅና አስደንጋጭ ጥያቄ ጠየቀችው። ወይዘሮ ሰላም ወደ አቶ ደረጀ ደወለችና ጋሼ ዛሬ የዳጣ እውነታዋ መስሚያዋ ሰዓት ደርሷል ብለኸኛል። ሀሳብህን ቀይረሃል ወይስ ልትነግራት ነው? ጋሼ እባክህን አደራህን ልጄ አንድ ነገር እንዳትሆን አረጋግተህ ሁሉንም ነገራት ብላ ስትል ሰላም ምንም ነገር አታስቢ፣ የደወልሽው ለዚህ ከሆነ ከባድ ነገር ነው። አሁን እኔ ዳጣ አንቺ እናትሽ ናት ብዬ ስናገር የሚሰማ ስሜት በጣም ከባድ ሊሆን ይችላል እና እናቴ ብላ መችስ ልትወቅስሽም ሆነ ልታቅፍሽም መምጣቱ አይቀርም። የዛኔ አንቺ ደግሞ ተዘጋጅተሽ ጠብቂያት ብሎ ሲል ጋሼ ምንም ነገር አታስብ፣ እኔ እኮ የናፈቀችኝን ልጄን እሷም እናቴ ብላ ስትጠራኝ ስሜቱን ለማወቅ ጓጉቻለሁ። ስለዚህ ዳጣ ልጄ ብትመጣ እጆችን ዘርግቼ እንጂ የምቀበላት ምንም የምዘጋጅበት ነገር የለም። ግን እባክህ አንድ ነገር እንዳትሆን እፈራለሁ ብላ አለች። አታስቢ ሰላም፣ ሁሉንም ነገር እንደሚሆን አድርገዋለሁ። ዳጣ ለኔ ተይው ብሎ ተናገረ። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የአዜቲው ቤተሰቦች እጅጉን በጣም ተወዳጁና በጉጉት ስንጠብቀው የነበረው የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝና ሀሳብ አስተያየታችሁን ለምሰጡኝ ውድና ብርቅዬ ቤተሰቦቼ አመሰግናለሁ። ዳጣ በሚያሳዝንና ልብ በሚሰብር መልኩ ራሷን ስታ መውደቋ በጣም ያሳዝናል። አቶ ደረጀም ደግሞ የድንጋጤው ጉድ እስከ ዛሬ ድረስ አስቤበትና አቅጄበት እቅድና ሰዓት ደርሶ ዛሬ ዳጣ እናቷን የምታውቅበት ሰዓት ነው ብሎ ለሰላም ነገራት። እሱም መኪናውን እየነዳ ወደ ቤት መጣና
እንግዲህ ገዜ በሩን ከከፈተ በኋላ ጋሽ እንዴት ዋሉ ብሎ ሲል እንዴት ዋልክ ገዜ ቤቱንስ ሞቅ ሞቅ እያደረጉን ነው ብሎ ሲል በጣም እንጂ ይህን ንፋፊት ምናምን እየነፋፉ አሸብርቀውታል እና ታዲያ አንተስ ገብተ ለምን አታዘገጃጅም ብሎ ሲለው ሀይ ጋሽ እኔ አሁን ገብቼ ምን አደርጋለሁ በኋላ ለፕሮግራሙ ገባለሁ ብዬ ነው። ስማ ገዜ እዚህ ቤት ባዳ የሚባል ነገር የለም። ሁሉም እስካለ ድረስ ቤተሰብ ነው። ስለዚህ ምንም ያስፈራህ ነገር የለም። ማርታም እኔም ሁላችንም ቢሆን ለሰው ያለን አመለካከት ሰራተኛ የሚሆን ዘበኛ ልክ እንደ አንድ ቤተሰብ ነው የሚታየውና ምንም እንደ ርቀት አታስባለሁ። ጋሼ እዚህ ቤት መስራት መታደል ነው። እኔም በነጻ ብሰራ ምን ጎሉኝ? እዚህ የናጠጠ ግቢ ውስጥ በደስታ እንደናንተ አይነት መልካም ሰዎችና ጥሩ ሰዎች የትም አይቼም አላቅም እና ልጆቹም ምትየም እቤት ናቸው ብሎ ሲለው እንግዲያውስ ሂድና ዳጣን በምልክት ጠርተህ እዚህ እንድታመጣ ትፈልጋለሁ። የሆነ የምነግራት ነገር አለ። እሺ ጋሼ እጠራታለሁ አለና ገዜም በር ላይ ሄዶ ዳጣን በእጁ መጥቀስ ጀመረ። ለዛ እሷም መስሏት መጣችና ስሚ አንቺ ቆሞ ቀር ከዚህ ግድም ዘወር ብለሽ እሺ እኔ አንቺን በፍጹም አልጠራሁሽም ብሎ አሰናበታት። እሷም ደነገጠችና እንዴት አባ ቁሞ ቀር ትለኛለህ? እኔ ቁሞ ቀር አይደለሁም። ዞር በይ በዚህ በዱላ ሳልሰባብርሽ አላት። ለዛም ከዛ ቦታ ዘወር ስትል ዳጣ አቢጌልና ናታን እንዲሁም ውሃና ምጥን ዲኮሩን እያዘገጃጁ ፏፍንትሽ እያሉ ነበርና አሁንም ጊዜ ዳጣን ተጠቀሳት በኋላ ጋሼ መኪና ውስጥ በር ይፈልጉሻል ብሎ ሲላት የድንጋጤና የመንቀጥቀጥ ባህሪ ታየባት። በሩን ዘጋችና መኪናው ባለበት ቦታ ላይ ወጥታ ሂዳ መኪናው ላይ ገባችና አባዬ ለብቻ የጠራኸኝ ነገር ምንድን ነው? እኔ ሰርፕራይዝ የምታደርገኝ ምንድን ነው ብላ ስትለው እውነታውን አፍርጦ ሲነግራት እሷም ፍርጥ ብላ ራሷን ስታወደቀች። ያሳዝናል። ወይዘሮ ማርታ ናታንን አቢጌልን ታገባለህ አታገባም የሚል ጥያቄ የተጠየቀችው በኋላ ወደ መኝታ ክፍል ሄደችና ጓደኛዋ ለንደን ያለችው የልጅ ልጇ ወለደችልኝ ብላ ስደውልላት በጣም ደስ አላትና አቢጌል እንደውላ መኝታ ክፍል ጠራቻት። ኤብዬ ወይ የማዬ ዲኮሩን እኮ እያስተካከልን ጠራሽኝ እንዴ? አዎ ጠራሁሽ የኔ ቆንጆ ልጅ ነይ ቁጭ በይ። ያቺ ለምለም የድሮ ጓደኛዬን ታውቂያታለሽ? ካናዳ ያለችውን። እሺ ምን ሆነች? አስታወሰችና አወቀቻት። ልጅ እንደወለደች ነገረቻት። በጣም ደስ አላት። ኤብዬ እባክሽ አሁን ትምህርትሽንም ጨርሰሻል፣ ልትመረቂ ነው። በጊዜ አግቢና እኔ ወንድ ልጅ እየጓጓሁ የሆነ ነገር ቢፈጠር ጸጸቱን አልችለውም። አግቢና ውለጂ፣ አሁን ሰዓትሽ ነው ብላ ስትል እማዬ እኔ እኮ ገና ተማሪ ነኝ። ትምህርትሽን ጨርሰሻል ኤብዬ፣ ሰዓቱ አሁን ነው ብላ ስትል ናታን እንደሆነ ስትንከረፈፊ አስበላሹ። ናታን ግን ይዋሻል እንዴ አለቻት። ማለት ዳጣን አልወዳትም አለ። ዳጣን በጣም ነው የሚወዳት፣ እኔም በጣም እወደዋለሁ ብላለች። እንዴ ምን እየሆንሽ ነው? ለሁለት ገነጣጥላችሁ ልታገቡት ነው እንዴ አለች። አይ እንደዛ ማለቴ ሳይሆን እማዬ፣ ናታን አመንሽም አላመንሽም ለእኔ ነው። እሱ በጣም የተረጋጋ ሰው ነው። ብታይ እኔ በጣም ብዙ ወንዶች የሚወዱ ሊኖሩ ይችላሉ። እኔ ግን ካልወደድኳቸው ምንም ዋጋ ያለው። ልክ ነሽ ኤቢ፣ ናታን በጣም የተረጋጋ ሰው ነው። አንድ ሰው ለትዳር ስትመጪ ያልቸኮለ እንዲሁም ደግሞ ብልጭልጭና ጊዜያዊ ፍቅር ያልሆነ እንደዚህ ነገሮችን ቆም ብሎ የሚያስብ ጊዜያዊ ስሜት ሳይሆን አርቆ የሚያስብ አንቺን የሚያከብርሽ የሚወድሽ። አሁንም አየ እኔም ለጊዜያዊ ስሜት ሳይሆን የተረጋጋ ህይወትና ትዳር ይዤ ልክ እናንተ ማኩራት ነው የምፈልገው። ጎሽ የኔ ልጅ፣ እቅድሽ፣ አላማሽ፣ ንግግርሽ የኔ ቆንጆ እንደ እናቷ ጀግና እኮ ነሽ። በይ ሂጂ አለቻትና ኤቢም እናቷን ተሰናብታ ከዛ ቦታ ሄደች። ዲኮሩን እየሰሩ ሳለ ለናታን እያቀበለችው ነበርና ኤቢ በጣም ዳጣ በቅናት መንፈስ ተወጥራ ውሃን ሂጂና አንቺ አቀቢው እያለች መናገር ጀመረች። እንዴ ዳጣ ኤቢዬ እያቀበለችው አይደል እንዴ? እኔ ምን ላደርግ ነው የሚሄደው ብላ በጩኸት ቀወጠችው። ምጥንና ለዛ እንዲሁም ውሃ ንፋፊቱን እያዘጋጁ ሳለ
ስጦታ ምን እንስጥ? ናታን ሁሉንም እንዳትነፉት እንፌካ ውስጥ ላይ ስጦታ እንጨምራለን ብሏል አለች። ለዛ ብድግ አለችና እኔ ግን ስጦታ የምሰጠው ለዛች ላክስታችን እዚህ ውስጥ በርበሬ ጨምሬ ነው አለች። ውሃ ጅሊቱና የዋሂቱ ንፌካ ውስጥ ላይ በርበሬዋን በቤቱ ግቢ ላይ በጓሮ ሄዳ ሰረቀችና ከጨመረች በኋላ ክስቷን በጉጉት እየጠበቀች መጣራት ጀመረች። ለዛም ዋዬ ጅል ነሽ እንዴ? አክስታችን እኮ ላትመለስ ሄዳለች። አሁን እዚህ ጋር በርበሬ የጨመርሽው ለምንድን ነው? በቃ ለገዜ ሰጠዋለሁ አለችና ለገዜ ያንን ንፋፊት አውጥታ ከሰጠችው በኋላ እራሷ ስታፈነዳው ያ በርበሬ ፊቷ ላይ ተነሰነሰባትና ደም እንባ እያለቀሰች በውሃ እያጠቡ አረጋጓት ማለት ነው። እንግዲህ ዳጣም ዲኮሩ ሲሰራና ፕሮግራሙ ያንቺ ነው ስትባል በጣም ውስጧ ተረብሾ ወደ ምኝታ ክፍል ገብታ ማለቃቀስ ጀመረች። አቢጌል ሄደችና ጭራሽ ምኝታ ቤት ገብተሻል እንዴ? ምንድን ነው ኤብዬ? ፕሮግራሙን እኔን እንደተመለከተ ነገርሽኝ። ስለ ምንድን ነው? እባክሽ ባክሽ ብላ ስትል ዳጣ እኔ ምንም የማውቀው ነገር የለም። አባዬ ግን ለዳጣ ፕሮግራም አዘጋጁ ብሏል። ምናልባት እናትሽን አምጥቶ ሊያሳይሽ ሊሆን ይችላል። ተይ እንጂ እትዬስ? አባቴን ባየሁበት መንገድ እትዬን ሳያት በጣም ታሳዝነኛለች። እየሆንና እየተሰራ ያለው ነገር አላቅም። ውስጤ በጣም ፈርቷል። ምን እንደሚፈጠርም አላቅም። እንግዲህ አንዴ የሆነ ሆኗል። እማዬ ሁሌ በጣም ታሳዝነኛለች። አሁን ነይ በይ ስራውን እንስራ ብላ ከክፍል እቅፍ አድርጋት ይዛት ወጣች። ናታን ደግሞ ወይዘሮ ማርታ ኤቢን ታገባለህ አታገባም ብላ ከጠየቀችው በኋላ በጣም ግራ ገብቶትና የወይዘሮ ማርታ ስሜት ልክ እንዳልሆነ ተረድቶ ቁጭ ብሎ ማሰብና ማሰላሰል ጀመረ። ዳጣም ከምኝታ ክፍሏ መጣችና ናታን የተፈጠረ ነገር አለ እንዴ? እትዬ ጋር ስትጫጫሁ ነበር። በጣም ይገርማል። ስሚ ዳጣ፣ እማዬ በተደጋጋሚ ኤቢን እንዳገባና ኤቢን እንደምወዳት እንደማፈቅራት ግለጽ እያለች ነበር። አሁንም ስለዛ ጉዳይ እያነሳችብኝ ነው። ያንተ አባት ከኛ ቤተሰብ ጋር መዛመድ ይፈልጋል ብላ እንትን አለች። እኔ ግን ምንም ብዬ እንደምመልስ በጣም ግራ አጋብቶኛል። እባክህ ናታን፣ ዛሬ ፕሮግራሙ እንዳለ ሰምቻለሁ። በጓሮ ቦታ ሄደን ማውራት አለብን አለችው። ናታን፣ ይሄ ነገር ምን እንደሆን ንገረኝ ብልህ እምቢ ብለሃል። ልነግርሽ አልችልም። እንግዲህ አባዬ እናትሽን አምጥቶ ያስታውቅሽ። ሌላ ነገር ማስቦም እንደሆነ ፕሮግራሙ የበለጥ የሚያስደስት ነገር እንዳለው ነግረኛል። ምንድን ነው? በፈጠረ ንገረኝ። ልነግርሽ አልችልም። ይህን ነገር ከተናገርኩ አባዬም ይቆጣል። ታገሺ፣ አሁን እኮ ደርሷል አላት። እና ናታን ምን ሊመስልህ ይችላል እያለች ብትለው እሱም በፍጹም ሊነግራት አልቻለም። ግን በጣም አዘኛለሁ። አሁን እኔ እማዬና አባዬ ይህን ነገር እንግዲህ በምን አይነት እንደሚፈቱትም ባላቅም እማዬም በጣም ታሳዝነኛለች፣ አባዬም ያሳዝነኛል ብላ አለች። ናታን ደግሞ ስሚ ዳጣ፣ ሁላችንም በዛ በሰው ጫማ ልክ ካልሄድን ክብደትና መቅለሉ ልንረዳው አንችልም። እማዬም ቢሆን አባዬ ላይ ፍች ድረስ ብታደርስ ከባድ ነገር ብታደርግ ልክ ናት። ምክንያቱም ለትዳሯና ለቤቷ ለልጆቿ እንደምታያት በጣም የዋህና መልካም ሴት ናት። አባዬም ደግሞ ይሄ ነገር በስህተት የተፈጠረ ነገር ነው። ሁለታቸው ደግሞ እጅግ በጣም ጥበብ የተሞላባቸው ሰው ስለሆኑ ይሄ ነገር ሲፈጠር ምን አይነት ጦርነት ወይንም ምን አይነት አደጋ እንዳለው የምናየው ይሆናል። ሰዓትና ጊዜው ሲደርስ አንቺ መመልከት ነው ያለብሽ ብሎ ነገራት። ዳጣ የፈራችው ነገር በሙሉ ደረሰ። የወይዘሮ ማርታ ውሳኔ ምን ይሆን የሚለውን በቀጣይ ፓርቲ የምናይ ይሆናል። ውድ የተከበራችሁ የቻናሌ ቤተሰቦች በድጋሚ ላይክ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።